ሲ እባክሽን ቤዛ ምን እየተፈጠረ እንደሆነ ንገሪኝ። ተይ እባክሽን ምን እየተፈጠረ እንደሆነ ንገሪኝ። ቢያንስ አንቺም ተረጂኝ እያለቻት ነበር። ማለት ምን ማለትሽ ነው? እባክሽን ቤዛ ተረጂኝ ብዬሻለሁኝ፣ ተረጂኝ። በቃ የማየው ነገር ሁላ ድራማ ነው። ወንድሜ እስከ ዛሬ ድረስ በኔ ጨክኖ አያውቅም ነበር። ነገር ግን ደግሞ አሁን እየጨከነብኝ ነው። ወንድሜ ምንም ነገር እየነገረኝ አይደለም። ምንም እንደማደርግ ራሱ ግራ እየገባኝ ነው። ቆይ ግን ምንድነው እንደዛ የሚያደርገሽ? እኔ እኮ እህትሽ አለሁኝ አይደል እንዴ? እስኪ ንገሪኝ ልረዳሽ። ከቢኒየም ጋር እንዴት ነው? ቤዝ ሁሉም ነገር ከአቅሜ በላይ ሆኗል። ራሴንም እንደላጣ እየፈራሁኝ ነኝ። እሱ እኮ አልፈልገሽም ብሎኝ የለም። ራሴን እንደላጣም ፈርቻለሁኝ። ፍቅር ምን እንደሆነ ከኔ በላይ የሚረዳ ሰው ይኖራል ብዬ አላስብም። ግን ቆይ ለምን እንደዛ አናደርግም? እሺ ንገሪ። ቆይ ምን እናድርግ? ይሆልሽ ለማንኛውም ራስሽን ጠብቂ፣ እንዲሁም ደግሞ ተረጋጊ። ራስሽን የምታጭበት መንገድ ወይም ደግሞ ነገር የሚፈጠር ነገር የለም። ስለዚህ አንቺ ስትኖሪ ነው ቢኒንም ማፍቀር የምትችይው እያለቻት ነበር። በዛ መሀል ደግሞ ወደ እንትና ጋር ትደውላለች። ዳጊም እባክህን ምን ሆነህ ነው? ቴክስትም አትመልስም፣ እንዲሁም ደግሞ ሲደውልም አታነሳም እያለች ነበር። ዳጊም ደግሞ ወይ ደውለሽ ነበር እንዴ? እኔ እኮ አላገኘሁትም እያላት ነበር። ግን ልጅቷን አገኘሃት እንዴ? አይ አላገኘኋትም። በቃ ስታገኛት ሁሉንም ነገር በደንብ አድርጋ እንድትነግራት አድርጋት እያለችው ነበር። ዳግም ደግሞ እሺ ለሱ አታስቢ ችግር የለም እያላት በቃ ሲባባሉ የዳግም አጎት ይመጣል። የዳግም አጎት ሲመጣ ዳግምን እየተቆጣው ነበር። ለምን? የሚያወራው ነገር ስለሰማ። ዳግምም ድንግጭ ብሎ አይ ምንም የለም ማንም የለም እያለው ነበር። ኧረ እባክህ እያለው አጠገቡን ሾኮክ ብሎ ይደርሳል። ዳጊ ቆይ ምን ለማድረግ እየሞከርክ ነው? ራስህን ችግር ውስጥ ልትከት ነው እንዴ? ዳግዬ ንገረኝ እስቲ እያለው ነበር። እንዴ አጎቴ ምንም የለም እያልኩ ነው። እኔ ደግሞ ሕፃን ልጅ አይደለሁኝም፣ ሁሉንም ነገር አውቃለሁ እያለው ነበር። ዳግዬ እኔ ሁሉንም ነገር አውቃለሁ፣ ነገር ግን እልህ የትም አያደርስም ብዬ ነው። ካዛች ጽዮን የምትባል ልጅ የምታወራ ከሆነ አሁኑኑ ልታቆም ይገባሃል ይህንን ነገር። እንዴ አጎቴ ቆይ ምንድን ነው የምትለው? ስለዚህ እንዴት ነው እንደዛ የምትናገር የቻልከው? ጽዮን ለአንተ እንዴት እንደምታስብልህ አታውቅምና ነው እያለው ነበር። አይ አውቃለሁ፣ እያስጠነቀቅኩ ነው። እንደ እድሜ ሆነ ተከብራ ቁጭ በል። አንተም እናትህም እኔም ያለብን ችግር ይበቃናል። ይኸውልህ አንድ ነገር ቢሰማ የማይሆን ነገር ይፈጠራል። ደግሞ እንደዛ አይነት ነገር ከዛሬ ቀጥሎ መስማት የለብኝም እያለው ነበር። እሺ በቃ እሺ፣ አንተ ደግሞ እንደትናደድ እንደታስብ በቃ አንተ እንደምትለኝ አደርጋለሁ። ግን ደግሞ ጽዮን ላንተ ብዙ ነገር ታስባለች እያለው ነበር ዳግም ለአጎቱ። አጎቶም ደግሞ በጽዮን ያለው ነገር ተስፋ ተቆርጦበታል። ከዛ የሚቀጥለው ያፌትና ኤፎናት ምግብ እያቀረቡ እየበሉ ነበር። የኔ ንግስት በጣም ብይ፣ እየበላሽ አይደለም፣ ስራውን አትችይም ካልበላሽ እያላት ነበር።
አይ ዛሬው እንኳን ስራውን የሚችል አይመስለኝም እያለችው ነበር። የኔ ንግስት ለምን ግን ሰራተኛ ላምጣልሽ ሲል አልፈልግም የምትዩ? እኔ ደግሞ ውጭ ወጥተሽ እንድትታይልኝ ነው የምፈልገው። አንቺ ደግሞ የቤት እመቤት እንድትሆኚ አልፈልግም እያላት ነበር። አይ ስራው ለአሁን ሰራተኛ የሚያስፈልግ ስራ የለም ብዬ ነው እንጂ የሚደክመኝ ከሆነ እነግርሃለሁ። በቃ የግድ ዛሬ መውጣት አለብን፣ የስራ ቦታ መሄድ አለብን እያላት ነበር። ኤፎም ደግሞ የግድ እያልከ ነው? የግድ ማለት ምን ማለት ነው እያለችው ነበር። የሆነ የምናስተካክለውም ነገር ስላለ ነው። የሆነ የምትፈርሚ ነገር አለ እንዴ? የምን ፊርማ ነው የምትለው? እኔ እኮ ገና ስራውን በአግባቡ መስራት አልቻልኩኝም፣ አልጀመርኩኝ። አሁንስ የምን ፊርማ ነው የምትለው? አይ እኔ እኮ አንቺ ራስሽ ነው መኪና እንዲሁም ደግሞ ቤት የራሴ እንዲኖረኝ እፈልጋለሁ ስትይ፣ ግን በምንድን ነው እንደዛ ልትይው የቻልሽው? ከልጅነትሽ ጀምሮ ያሳለፍሽው ነገር አለ ነው እንዴ? አዎ እኔ እኮ ማንም ጎዳና ላይ የወደኩኝ ሴት ነኝ። ብዙ ነገር አሳልፌያለሁ። ስለዚህ የበራሴ ስም እንዲሁም ቤትና መኪና ሊኖረኝ ይገባል። አይ አሁን እኮ ይሄ ቤት ሁላ ያንቺ ነው ያለሽበት። አይ አይደለም፣ እኔ በራሴ ነው ሰርቼ ነው ማገኘው። ግን አመታት ሊፈጅብኝ ይችላል። ነገር ግን ደግሞ እንደምንም ብዬ እሰራዋለሁ። አይ በቃ እንደዛ ከሆነ እኮ አመታትንም ላይጨርስብሽ ይችላል። በትንሽ ጊዜ ይህንን ቤትና መኪናው የራስሽ ነገር ይኖርሻል እያላት ነበር። ባለፈው የተወጋ ጊዜ ይህንን ነገር ተናግሯት ነበር። የዛኔ ደስ እያላት ተነስታ ሄዳ እንትን ስትለው እዛው ሆዱ ላይ የተወጋው እያመመው ነበር። ከዛን ቀን ቀጥሎ እስከ ዛሬ ይህንን ሳስብበት ነው የከረምኩኝ። ስለዚህ አንቺ ምንም ነገር እንዳያሳስበሽ፣ መኪናውና ቤቱ ደግሞ በቅርቡ ሰዓት ታገኘዋለሽ እያላት ነበር። እሷም ደግሞ እሺ ብላ ተነስታ የበሉበትን የጠጡበትን ይዛ ወደ ፎቅ እየሄደች ነበር። በዛን ሰዓት ደግሞ ወደ ናታ ይደውላል ያፌት። ናታን ቢሮ ቁጭ ብሎ ነበር። እንዲሁም ደግሞ ጓደኛው ነበረ። ማን ነው የሚደውልብህ እያለው ነበር። አይ እኔ ይህንን ቁጥር አላውቀውም፣ ግን ደግሞ ላንሳላት እያለ እያነሳው ነበር። ሃሎ ሃሎ እየተባባሉ መጀመሪያ ናታ ይህንን አላወቀውም ነበር። ነገር ግን ደግሞ ከትንሽ ቆይታ በኋላ በድምጹ እያወቀው ነበር። አንተ አቶ ናታን፣ የኔ የሆነ ነገር በሙሉ እፈልገዋለሁ። የወሰድካቸው ሴቶችም ደግሞ ትመልሳለህ። የኔ የሆነ ነገር ምንም ነገር እንድትነካ አልፈቅድልህም እያለው ነበር። ናታን በዛን ሰዓት ነው እንዴ አቶ ያፌት ነው እንዴ? ግን ንግግርህን በደንብ አድርገህ ብታስተካክለው ጥሩ ነው ብዬ አስባለሁ። ንግግርህ እየተስተካከለ አይደለም። እኔ እንደሆነ የድሮ ናታን አይደለሁኝ። ናታ ሳይሆን ምን ቢላ ጥራኝ ነው ያለው? አይ ስሙ ሊጠፋኝ ነው እንዴ? ናኢፍ በለኝ እየተናደደ እንዲሁም ጠረጴዛውን እየመታ ከዛውም ቃስ ብላ ቃላቶችን መርጣ አውራኝ። ከዚህ በኋላ ስትደውል በቀጣይ ስትደውል ስርዓትን ይዛ ደውል። የምታወራውም የእያንዳንድ ማወቅ አለብህ እያለው ነበር። ይሄም ያፌት ተብዬው እንዲሁ ጠረጴዛው ሊሰብረው እየቀጠቀጠው እየተናደደ እጁን እስከሚያማው ድረስ እየቀጠቀጠው ነበር። አሁን ያፌት ሁሉም ነገር ግራ ግቢ ተደርጎታል።
እዚህም ቢሮጥ እዛም ቢሄድ እዚህም ቢል እዛም ቢል ምንም ናታን የጀመረውን ስራ ሊያውቅ አልቻለም። ናታንም እንዲሁም ደግሞ የጠበቁት በዙሪያው ያሉት የናታን ጠባቂዎች በደንብ እየጠበቁት ነው። እንዲሁም ደግሞ የዳራ ሚነት እንደዛው ራስህን ጠብቀህ ስራ እያለችው ነው። እሷም እንደዛ ስላለችው እንዲሁም ደግሞ በዙሪያው ያሉት እሱን የሚጠብቁትም ሰዎች በደንብ እየተከታተሉ እየጠበቁት ነው። ስለዚህ ያፌት ናታን ለማግኘት ወይም ደግሞ ከማን እንደሚሰራ ከማን አብሮ እንደሚሰራ ያው ሁሉም ነገር ግራ ግብት እያደረገው ይገኛል ያፌትን። ከዛ ያፌት ተናዶ ከቤት እየወጣ ነበር። ኤፎም ደግሞ እቃውን ወስዳ እየተመለሰች ነበር። በዛ ሰዓት ደግሞ ይሄ ማነው አቤላ ነው ማነው የሚባለው እየመጣ እዛው ሳላ ላይ ቁጭ ብሎ ጠረጴዛው ላይ እግሩ እንትን አድርጎ ቁጭ ብሎ ነበር። ኤፎም ደግሞ ድንግጭ ብላ እንዴ አንተ ሰውየው ከየት መጣ? እንዴት መጣ? አሁንስ ያፌት ሳይመጣ ሌላ ነገር ሳይፈጠር ከቤቱ ውጣ፣ እባክህን ሌላ ነገር እንዲፈጠር አታስብ እያለችው ነበር። በቃ የሆነ ቴክስት ነው ምንድነው ስጭኝ እያላት ነበር። ኧረ እባክህ ከሊሆነም ደግሞ ገንዘብ ስጭኝ፣ ገንዘብ አስፈልገኛል። ኧረ እባክህ ሰውየው ነገር ፈልገሃል መሰለኝ፣ ተነስና ውጣ። እንዴ ተነስቶ ደግሞ እንዲሁ ጎሮዋን ሊይዛት አንቺ ውጣ ውጣ የምትይኝ እኔ ውሻ መሰልኩሽ እንዴ? እኔ ውሻ አይደለሁኝም። ምንድነው ውጣ ውጣ ማለት አበዛሽ። አንቺ ውጭ ላይ ሆነሽ እኔ ደግሞ እዚህ ሆኜ ለአፌት እንደውለን። ይሄ ምን አይነት ሻይጣን ነው? የሸይጣን ቆራጭ የማይረባ እያለ ያጎቴ ሚስት ሸይጣን ነው ያልሽኝ እንዴ? ግን እሺ አሁን ሊወጣ ነኝ። እስኪመጣ ድረስ ደግሞ እንዲሁ እቀመጣለሁ። ምንም አታመጪም እኮ ምን ታመጪ ያለሽ እያላት ኤፎን ህርር ቅጥል እያደረጋት ይገኛል። ይሄ ማን ነው ስሙ? አቤላ የሚባለው ሲም ደግሞ ተናዳ ያኔ ልታረክስም እየሆነች እንዲሁም ደግሞ ግራ ግብት እያላት ነው። አንድ ነገር ስትናገር ያጎቴ ሚስት ብሎ ያቀራርበታል። እሷም ደግሞ ሁሉም ነገር ግራ ገብቶታል። በቃ አሁን መውጣት አለብኝ እያላ ነበር። እንዲሁ አይኔ ይውጣ እንደምንም ብላ ከቤቱ ወጣ ቢሆን እንዱ ተገላገልኩት እያለች ነበር ኤፎ። በዛ ሰዓት እሱ ሲወጣ ወደ ጽ ትደውላለች ኤፎ። ወደ ጽ ስትደውል ጽ እኔ ምንም ደህና አይደለሁኝም፣ እኔስ አሁን የማደርገውም ነገር ጠፋኝ፣ ሁሉም ነገር እኮ ግራ ግብት እያለኝ ነው ጽ ምንድን ነው እያለች ነበር። የአፌት የአክስት ልጅ ልብሶን ይዞ እኛ ጋር ለመቆየት እየመጣ ነው። በቃ ቤት ሲገባና ሲወጣ አንቺ ራስሽን ጠብቂ፣ ራስሽን ለመጠበቅ ሞክሪ። ደግሞ ሲኮ ከመግባቱ ነው ፖሊስ ምናምን እያላ እያስፈራራኝ ነው። በቃ ኤፍ እባክሽን አትጨናነቂ። አሁን እኮ አንቺ እርጉዝ ነሽ። በቃ እስቲ ከመሻ እንደምንም ብዬ ይመጣለሁ አይሻለሁኝ። በቃ እሺ ጽ በቃ እሺ ቢላ ስልኩን ተዘጋግቶ ይወጣሉ። አሁን በአፌት ላይ ይሄ ሊደረብ ነው። ማን ነው? አቤላ የሚባለው። እሱም ደግሞ እነሱ ጋር ለመቆየት ያንን ልብሱን ሰብስቦ ሲመጣ ጽም የምትለው ነገር ግራ ግቢ ተደርጓታል። እንዲሁም ከመግባቱ ደግሞ ሊሆና ነገር እያወራት ነበር። ከዛ የሚቀጥለው አዲሱ የቤዛ ጓደኛ ወይም ደግሞ ፍቅረኛ ሊበላችሁ እሱ ይመጣል ወደ ቤዛ ቤት።
ወደ ቤዛ ቤት ሲመጣ ቤዛ የለችም። ነገር ግን ደግሞ ይቺ ሉሊት አለች። እሷ በር እየከፈተች ግን ከቤዛ እንዴት ነው እያለችው ነበር። አይ ምንም ነገር አይደለም እንደው ዝም ብሎ ጓደኛዬ ናት ቤዛ። ግን ምን ሆነሽ ነው? ግን ምን ሆነሽ ነው? ወነገራችን ላይ አሞሽ ነው? አይ አው አሞኛል። ሆስፒታል ሄደሻል እንዴ? ግን አንተ እንደው ሳይህ ጥሩ ሰው ነው የምትመስለኝ። አሁን እኮ በዚህ ቤት ይሄንን ያክል ምንድነው ሲልታመም አንድ ሰው ደግሞ ጠይቆኝም አያውቃል እያለችው ነበር። ለምን እዚህ ቤት ያሉ ሰዎች እንደው አጠገቧን እንትን እያለች አንድ ነገር ልንገራ፣ አንተ ጥሩ ሰው ነህ፣ ግን ቤዛን አፍቅራት ከሆነ እባክህን ከሷ ራቅ። ምንም ነገር እሷ ቤት ስትለው አይ ኧረ አይደለም እኔ እኮ ንጹህ ጓደኛ እንጂ ምንም ነገር የለኝም። ቤዛ ማለት በናታን ፍቅር ያደረች ሴት ናት። ይኸው ልክ ስትነግጥ ምንድነው ያለች ስትደነግጥ ናታ ድረስ ነው የምትለው። የሆነ እቃ ሲሰበር ናታ ድረስ ነው የምትለው። የሆነ ነገር ስትሆን ናታ ድረስ ነው የምትለው። ስለዚህ ቤዛ ማለት በናታ ፍቅር እየተዋጠች ሴት ናት። እኔ ወንዶች ሲጎዱ ማየት ደስ አይለኝም እያለችው ነበር። እሱም ደግሞ ግን አሁን እኮ የራስሽ የገዛ ቤተሰብሽ በዚህ ልክ ይሄንን እንደዛ ማለት ግን ጥሩ ነው ብለሽ ታስቢያለሽ? ወይዘሮ ሉሊት እኔ ይሄንን ነገር የምትናገሪው ነገር አውቀዋለሁኝ። በዛ ላይ ደግሞ ስለ የራስሽ ቤተሰብ ለማንም ለማታውቂ ሰው ይሄንን ያክል ማንገበገብሽ ማንገርሽ ደግሞ ተገቢ ነው ብዬ አላስብም። የራስሽ የገዛ ቤተሰቦች ነሽ። ስለዚህ ይሄ ጥሩ አይደለም። ሲማ ይሄንን የቤዚን ጉዳይ ስትለው አታስቢ፣ ኧረ ችግር የለም እያላት ነበር። እሷም ያው እሱ እንደገባ ነው በወሬ እንትን እያደረገች እየያዘች የነበረው። እሱም ደግሞ ልኳን እየነገራት ነበር። በነገራችን ላይ በእርግጥ ነው የገዛ ራሳችን ቤተሰቦቻችን የሆነ ነገር ብለን የገዛ ራሳችን ቤተሰቦቻችን የሆነ ነገር ብለን እኛ ያወጣነው ስም ወይም ደግሞ እኛ ለነሱ መጥፎ ነገር እያሰብነው ሁላ ለሰው ተናግረን ሌላውም ሰው በነሱ እንዲሳለቅና እንዲስቅ ነው የምናደርገው። ምንም ይሁን ምን ወደድናቸውም ጠላናቸውም እኛ በውስጣችን ሆኖ ቁጭ ብን ነው ጥሩ። ለማንም ተናግረን በኋላ ደግሞ ልክ እንደ ሉሊት አይ እንዴት ነው ያ ሰው ለጊዜው ምናልባት ብሎ ሊቀበል ይችላል። ነገር ግን ደግሞ ከኛ ሲለይ እንዴት የገዛ ራሷን ቤተሰብ በዚህ ልክ ትናገራለች ማለት አይጠፋም። ስለዚህ ጥሩ ምክር እየመከራት ነበር። ይቺ ማናት ሉሊት የምትባለው ማለት ነው። ልጁም ጎበዝ ነው። የራስሽ ቤተሰብ መጥፎም ቢሆን በዚህ ልክ ማውራት ያለብሽ ነገር አይደለም እያላት ነበር። ለማንኛውም የዛሬ ቪዲዮ ይሄን ይመስላል። በሌላ አዲስ ቪዲዮ እስከሚመጣ ድረስ ሼር ቆዩልኝ። ለቤቱ አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮችም እንደዛው ላይክ ሼር ማድረግ አትርሱ። በያላችሁበት ሰላማችሁ ይብዛልኝ። ሼር ቆዩልኝ። አመሰግናለሁ።